ይመችህ አማቼ፣ የኔ ወርቅ አማች። እንደዚህ ነው በቃ እንደዚህ ነው። ዛሬ ደግሞ ከበላቸው ጋራ ሆኖ ሸረሬን ደግሞታል እያልኳቸው ነው። ረገጡት እንጂ ጭፈረውን በቃ ይሄ ነው ይሄ ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ወይኔ ለወሬ ስሮጥ ልደፋላችሁ ነበረ ትላላችሁ። ይሁላችሁ ውዶቼ፣ ትናንትና ሀማቼ ያው ማታ ላይ እንደሚገባ ተናግሮ ነበረ በስቶሪ። ከዛ አልገባም ብሎ ማታ ተናግሮ ነበረ እና ፈርቶ ነው ስድብ ፈርቶ ነው ያልመጣው ምናምን ተብሎ ብዙ ትችት ደርሶበታል። የኔ ኩሩ አማች ደግሞ ሸረሬ እያለ ሲጨፍር ነው የመጣው እያልኳቸው ነው። በቃ ይሄ ነው ወንድ ልጅ ቆፍጣና አቋሙን ሲያሳይ ደስ ይላል። ይሄ ነው በቃ ይሄ ነገ እሱና ቅማምዬ ንግስታችን ማሪ የኔ የልቤ ድክመት ምናምን እያሉ እየተሳሳሙ ለሚመጡት እነሱ እየተቃቀፉ ለሚመጡት እኛ ለምንገረጣው ለምንድን ነው አፋችንን በስድብ የምናገረጣው? ነው እኔ ያልገባኝ ያልተረዳሁት ነገር። ለምንድን ነው አፋችንን በስድብ የምናቆረፍደው? ለምንድን ነው ማናርፈው? ለምንድን ነው? ይኸው እንግዲህ ይሄ ነው እንግዲህ ማፈር። ይሄ ነው ማፈር። አሳፈረልኝ አማቼ ተሳዳቢዎችን ማለት ነው። በእርግጥ በስነ ስርዓት ሀይሚንና ብሩኬን የማይወዱ ሰዎች ናቸው የሆነ ነገር ሲፈጠር ሀይሚንም ብሩኬን የሚሰድቧቸው እንጂ የእውነት የሚወዷቸው አይሰድቧቸውም። ለምን? ስራና ስራ እንደሆነ ስለሚረዱ ማለት ነው። እና አማቼ ይመችክ፣ ሺ ጊዜ ሸረሬ እያልክ ጨፍር። እኔ ራሴ ጨፍር ያለው ትክታክ ላይ እንደው አልችልም እንጂ እንደው ትርጉሙንም አልቻልኩትም። ዝም ብዬ ነው ወልከፍ ያልኩት በሁለት ግራ እግሬ ማለት ነው። እናቴዋ እንደው ይቀርብኝስ። ምናልባት ዛሬ ሰላም ሊፈጠር ይችላል፣ ታርቀው ሊመጡ ይችላሉ።